ጤና ይስጥልኝ የተከበራችሁ አድማጮች። ዛሬ ማስደምጣችሁን ታሪክ ያገኘሁት ኃይሉ ገብረ ዮሐንስ ወይም ገሞራው የጠብታ ፍንጣቂ በሚል ርዕስ ገነብልጣሶር በሚለው የብዕር ስም ካሳተመው የአጫጭር ድርሰቶች መድብል ውስጥ ነው። መድብል ውስጥ የተካተቱት ጠንከር ያሉ ፖለቲካዊና ማህበራዊ ትችቶችን ያጨቁ ታሪኮች ቢሆኑም ይቺ ዛሬ የማነብላችሁ ታሪክ ግን እንደ ምርቃት የተካተተች ቀለል ያለች የወይን ጠጅ አመጣጥ አፈ ታሪክ ናት። ገሞራው በቻይንኛ ከተጻፈ የምድረ ፋርስ ማለትም የዛሬዋ ኢራን አፈ ታሪኮች ውስጥ መርጦ ለኢትዮጵያዊ አንባቢ እንደሚስማማ አድርጎ እንደተረጎመው በመግቢያው አስፍሮልናል። ስለ ኃይሉ ገብረ ዮሐንስ ከዚህ በፊት በተረኩላችሁ የሽግግር ደባ የሚለው ድርሰቱ መግቢያ ላይ አንዳንድ ነገሮችን ስለገለጽኩ ተረካውን ካልሰማችሁት ሊንኩን ዲስክሪፕሽን ላይ አስቀምጥላችኋለሁ። ትረካ 2 ቻናላችን ላይ ሲተላለፍ የነበረው የአበቄለሽ ኑዛዜ የመጨረሻ ክፍል ተለቋል። በቅርቡ ሌላ ረጅም ታሪክ ይጀምራልና ሰብስክራይብ አድርጋችሁ እንድትቆዩ ጋብዛለሁ። ኮሜንት፣ ላይክ፣ ሼር እና ሰብስክራይብ ማድረግ አይረሳ። ወደ ትረካው አልፋለሁ። ብድር በምድር የወይን ጠጅ ቅድመ ታሪክ በኃይሉ ገብረ ዮሐንስ የተተረጎመ የጠብታ ፍንጣቂ በሚል ርዕስ በ1982 ዓመተ ምህረት ከታተመ የአጫጭር ታሪኮች መድብል የተገኘ። ሐራት በምድረ ፋርስ የምትገኝ አንዲት ደማቅ መንደር ነች። አያሌ ታሪኮችን አሳልፋ ዛሬም አለች። ለህላዌዋ ምክንያት የሆናት አንድ የፋርስ ንጉሥ ነበር። ዝናውና ገናናነቱ የጊዜውን የጎረቤት አገሮች ሁሉ ያሸብር ነበር። ይህ ኃይለኛ ንጉሥ ሻሚራን ይባላል። የጦር ሰራዊቱ ብዛት ለቁጥር ያስቸገረ ነበር። የመንግስቱ ሀብትና ንብረት ይህ ነው አይባልም። ንጉሡን በዘመኑ ዝና ያተረፈለት ኃያልነቱ ብቻ ሳይሆን ብልጽግናው ጭምር ነው። ሰራዊቱም ሆነ ህዝቡ ተንደላቆ ይኖር ነበር። በዚያ ጥንታዊ ዘመን ውስጥ መንግስታዊ መዋቅሩ ተሳክቶለት ህዝባዊ አስተዳደሩ ተደላድሎለት የሚኖር ንጉሥ እንደ ሻሚራን ያለ አልነበረም። ይበልጥ ደግሞ ተሟልቶለታል ሊያሰኘው በችሎታውም ሆነ በጉልበቱ ይህ ቀረ የማይባል መሰል ልጅ የነበረው መሆኑ ነው። በአልጋ ወራሽነት የታጨው ይህ ልጅ ተኩሶ የማይስት፣ ተናግሮ የማይሳሳት፣ ጠላት ይዞ የሚወቃ፣ ተቃራኒውን ሁሉ የሚደቃ መሆኑን በየዕለት ድርጊቱ ያስመሰከረ ነበር። ንጉሥ ሻሚራን ባድሃም ከሚባለው ተኩሶ ከማይስት ልጁ ጋር በተድላ በደስታ በባዝግናና በእንቁ ተንቆጥቁጦ በተሰራው ቤተ መንግሥት በአንድነት ይኖሩ ነበር። ከዘመናት በአንደኛው ቀን ንጉሥ ሻሚራን ከሚወደው የቤተ መንግሥቱ ባልኮኒ ላይ ዙፋኑን አዘርግቶ ታላቅ ግብዣ ያደርጋል። በዚህ ዕለት ከመሳፍንቱና ከመኳንንቱ ሌላ የቅርብ ባለሟሎች የሆኑት ሁሉ ከበረንዳው ስር በተንጣለለው ጻዕዳና ማራኪ መስክ ላይ የዚህ ታላቅ ፈንጠዝያ ግብር ተካፋይ በመሆን ተገኝተዋል። ያለ ወትሮ በዚያን ቀን የተተከለ ድንኳን ወይም የተጣለ ዳስ አልነበረም። የቀኑ ፀሐይ ፈንጥቃ ወደ ማለዳው ላይ ነበር። በቤተ መንግሥቱ አድማሳዊ ዙሪያ ገረገምብ ባለው የአታክልት መስክ ላይ የተሰሩት ተክሎችና ጽጌያት ዓይንን ከመማረክ አልፈው የእያንዳንዱን ተጋባዥ አፍንጫዎች ሁሉ በመዓዛቸው አስክረውታል። በቅይር ቅርጽ ከተኮለኮሉት የግብር መቀመጫዎችና ጠረጴዛዎች ሌላ ሰፊው መስክ በርካታ እንግዶችን በመድረክነት ጭምር ለማገልገል ይሁነኝ ተብሎ የተሰራ ነው። ከመስኩ ምስራቃዊ ጠርዝ ላይ ገብታችሁ ተንቦራጨቁብኝ እያለች የምትጋብዝ መሳይ መጠነኛ ኩሬ በአርምሞ ለጥ ብላ ትታያለች። ከበስተዳርቻዋ እየተንጠራወዙ የሚዝለገለጉ ሐምራዊ ሐረጎች ረባዳውን ቦታ እየፈለጉ ተሽሎክልከው በመጓዝ በቤተ መንግሥቱ የጀርባ ሕንፃ ላይ ተሰይመዋል። ውበታቸውን ያየ እህል ውሃ አያሰኘውም። ለኬክሮስ ቆይታ ያህል እያረፉ ወደ ላይ እንደ ርችት የሚተኮሱ ምንጮች ከሐይቁ እምብርት ላይ ሿ ተንቧ እያሉ በህብረ ቀለማት አሸብርቀው ልዩ ትርኢት ከመስጠታቸውም በላይ ከእዝልና አራራይ በተቀመረ ጽዋትወ ዜማ ስልት ልዩ ጣዕመ ሙዚቃ ይለግሳሉ። በዚያች አነስተኛ ኩሬ ላይ እንደ መኖሪያ ገዳማቸው አድርገው የሚንሳፈፉትን ልዩ ልዩ ዓሣዎችና አዕዋፋት መመልከት ታይቶ የማይጠግቡት ትርኢት ነው። የዕለቱ ግብር ተከናውኑ በዚያች ውብ መስክ ላይ
የባህሉ ሙዚቃና ጭፈራ ሊጀመር ሲል ከዚህ ቀደም በዚያ ታላቅ ቤተ መንግሥት የመስክ መድረክ ላይ በዚያ ሁሉ መኳንንትና ሰራዊት ፊት ንጉሡ ከነቤተሰቦቹ በዙፋኑ ላይ እንዳለ ተደርጎም ሆነ ተሰምቶ የማያውቅ አንድ አስደናቂ ድርጊት ተፈጸመ። ከዚህ መጣች የማይሏት አንዲት በውበቷ የምታባባና የምታሳዝን ፊኒክስ ከወደ ሰማይ ተምዘግዝጋ ንጉሡ ከተቀመጠበት ባልኮኒ እጀታ ላይ ታርፋለች። ወርቅማ ላባዎቿ ከሰማያት የወረደች አስመስለዋታል። በደረቷና በአክናፎቿ ላይ የተነደፈው ሽልምልሞቿ ምድራዊ እንዳልሆነች ይመሰክራል። በበረንዳው ላይ ብዙ ሳትቆይ ፈጥና ለባህላዊ ዝግጅት ወደ ተሰናዳው የመስክ መድረክ ላይ ከማዕከሉ ታርፋለች። ይህችን ፊኒክስ አስቀድሞ ከዚያ ሁሉ ሰራዊት ያየ ንጉሡ ነበረ። ለሕያውነትና ለዘላለማዊነት ምልክት በመሆን የታወቀችው ያቺ ፊኒክስ በዚያ የቤተ መንግሥት አደባባይ ላይ መገኘቷ አለብርቱ ምክንያት አልነበረም። የተራበ እባብ በመላ አካላቷ ላይ ተጠምጥሞ ሊገድላትና ሊመገባት ይታገላት ኖሯል። ከይሲው ባስከተለው ትንቅንቅ ሳቢያ የፊኒክሷ ላባዎች በመጠኑ መነቀልና መነጨት ደርሶባቸዋል። በዚያን ወቅት ክንፍ አውጪኝ በማለት ከንፋ በአደባባዩ መገኘቷ ሙጥኝ አድኑኝ ለማለት ነበር። ያ ሁሉ ሰራዊት ሳያስበውና ሳይጠብቀው ያ አሳዛኝ ድርጊት ድንገት ሲያጋጥመው የሚይዘውና የሚሰራው ጠፍቶት ተሸበረ። አስቀድሞ አይቶ የነበረው ያ ንጉሥ ግን ለጠቅላላ ሰራዊቱ እንዲረጋጋና በያለበት እንዲቀመጥ ትእዛዝ ካስተላለፈ በኋላ በተኳሽነት ለታወቀው ልጁ ፈጥኖ እንዲህ አለው። ልጄ ባድሃም፣ ዛሬ የሙያህ መፈተኛ ቀን ነው። የተቸገረ ሰው ሳይሆን በስቃይ የተያዘች ፊኒክስ የእኛን እርዳታ ለማግኘት መጥታለች። ምናልባትም ይህን እርዳታ ለማግኘት ብዙ ርቀት ተጉዛ ይሆናል የመጣችው። በዚያ ሁሉ ጉዞዋ የሚረዳት ሰው ሳይኖር ቀርቶ አይደለም። እንግዲህ እመረኝ፣ ከዚሁ ከበረንዳው እንዳለ የከይሲውን መርዘኛ ጭንቅላት አነጣጥርና ቀንጥሰህ ጣልልኝ። እኛን መርጣ ሙጥኝ ለማለት የመጣችውን ይችን የዋ ፊኒክስ ከጭንቀቷ ገላግላት። እግረ መንገዱንም ይህንን አጋጣሚ ታምር ለማየት የታደለው ሰራዊታችንና መኳንንታችን ግብሩን እየበላ ታሪኩን ይመዝግብ አለና ከወርቅ የተሰራ የገዛ ራሱን ሽጉጥ ከትጥቁ ፈትቶ ሰጠው። ባድሃምም ሀፍታም አልቆየ። የአባቱን ሽጉጥ ተቀብሎ ከመቅጽበት አቀባብሎ ወደ ፊኒክሲቱ አቅጣጫ ደገነ። አደራህ ልጄ፣ ምናልባት ስተህ ከባቡ ይልቅ ፊኒክሷን እንዳትገድልብኝ በማለት ንጉሡ እንደገና አስጠነቀቀው። የፊኒክሷ አሳዛኝነት ያባባ ሆዱ አላስችል ብሎት፣ አባባ በእኔ ይሁንብህ፣ ይህ ለአንተ ብቻ የቀረበ ፈተና ሳይሆን ለታሪክም የተላከ መፈታተኛ ነው ሲል መለሰ። ይህ ሁሉ ሲሆን ፊኒክሷ ከባቡ ጋር ትታገላለች። እባቡ ጡንቻዎቹን ባኮማተረውና ባጦዘው ቁጥር ፊኒክሷ አቅም እየተሳናት ከቆመችበት ለመውደቅ ትንገዳገዳለች። ይህም ሁኔታ ለባድሃም ኢላማ ለማነጣጠር መለስተኛ ችግር ሆኖበት ከቆየ በኋላ በዚያው ወቅት እባቡ ራሱን ወደ ፊኒክሷ ጭንቅላት ለማምራት ሲንጠራራ ቃታውን ሳበ። የእባቡ ጭንቅላት ተቀንጥሶ በመስኩ ላይ ሲወራጭ ከታየ በኋላ ነበር የተኮሰው ጥይት ጩኸት እንኳን የተሰማው። ቀሪውን የእባብ አካል በኩምቢዋ ካላቀቀችና በመስኩ ላይ ከጣለች በኋላ ተጨብጦ የቆየውን አካሏን ለማንቀሳቀስ ያህል ክንፎቿን አራገበች። ለምስጋና ያረገችው ይመስላል 3 ጊዜ ያህል ንጉሡ የነበረበትን ዙፋን ዞራ ወደ ምስራቅ አቅጣጫ ከነፈች። ክንፏን ስታራግፍ የወደቀ ላባ ለማግኘት በቤተ መንግሥቱ አደባባይ ላይ የነበረው ሰራዊት ሁሉ ተሻማ። ንጉሡም በሕዝቡ መሃል ለነፍጠኛ ልጁ ምስጋና ካቀረበ በኋላ የዕለቱ የሙዚቃ ድርጅት እንዲቀጥል አዘዘ። ያን አስደናቂ የፊኒክስ ትንግርት በአንክሮ ሲመለከት የቆየው ሰራዊት የፊኒክሷ ስቃይ ከፈጠረበት ጭንቀቱ እፎይ ብሎ በቤተ መንግሥቱ ዘማሪያን የቀረበለትን የሙዚቃ ድግስ ይከሰክስ ጀመር። የጭንቀቱን ያህል በሙዚቃው እርካታ ተዝናንቶ ከዝግጅቱ ፍጻሜ በኋላ በደስታ ወደየቤቱ ተሰማራ። እንስሳትና አዋፋትም እንደ ባለ ሕሊናው ሰው የዘመን መስፈሪያና መቁጠሪያ ያላቸው ይመስላል። ያቺ ውለታ የተደረገላት ፊኒክስ ወረታዋን ለመቀበል ያቀደች ይመስላል። እርዳታ በተሰጣት ልክ በዓመቱ በዚያው ሰዓትና ቦታ ከተፋለች። በዚያን ዕለት ከወትሮዋ አምሮባት ወፍራና ሸብርቃ ነበር። ወርቅማና ሽልምልሙ ላባዋ በውበቱ ያየውን ዓይን ሁሉ ይገላምጥ ነበር። ዓይኖቿ
የፀሐይ ብርሃን ጸዳል ያንጸባርቃሉ፣ ጸዳል ይረጫሉ። ንጉሡ በበረንዳው ዙፋን ላይ የተሰየመ ቢሆንም ብርሃነ ጸዳል ሲፈነጥቁ የደስታ ብስራት እንደነበር ያሳያሉ። የተጋበዘው መኳንንትና ሰራዊት ገና ውጪ ነበር። ያቺ ፊኒክስ በንጉሡ ዙፋን አናት ላይ 3 ጊዜ ያህል በዝግታ ፍጥነት ከዞረች በኋላ ያ ጠላቷ እባብ ከተገደለበት ቦታ ላይ ዳረፈች። ቀን ቆጥራ በመምጣቷ ንጉሡና ባለሟሎቹ ተጠንቅቀው የምታደርገውን ሁሉ በውል ይከታተሉ ጀመር። አስቀድማ በሁለት እግሮቿ ጥፍሮች መሬቱን ከኮደፈረች በኋላ ከአንገቷ ቀና ጎንበስ በማለት ለንጉሡ እያመለከተች 3 ነጫጭ ፍሬዎችን ካፏ አውጥታ ከቆፈረችው መሬት ላይ አስቀምጣ አፈር አለበሰችው። ይህን ካደረገች በኋላ ንጉሡ ወደ ተቀመጠበት ዙፋን ተጠግታ የሚስረቀረቅ ድምጿን ካሰማች በኋላ እንደለመደችው 3 ጊዜ ዞራ ወደ መጣችበት ሄደች። ንጉሡም ወዲያው ፈጥኖ 3 ባለሟሎቹን ያመጣችውን 3 ፍሬዎች ከቀበረችበት አምጥተው እንዲሰጡት ትእዛዝ ሰጠ። ወዲያው ቀርቦለት ቢያይ ከዚህ ቀደም አይቶ የማያውቀው የፍሬ አይነት መሆኑን ተረዳ። ለጊዜው በአካባቢው ካሉት ባለሟሎች ውስጥ የየትኛው ተክለ ዘር ወይም የየትኛው ዕፅ ፍሬ እንደሆነ ሊያውቅ የሚችል ሰው ባለመኖሩ በአገሪቱ የሚገኙትን የሥነ ዕፅዋት ሊቃውንት እንዲመጡለት ጥሪ አደረገ። ይህ በሆነ በሳልስቱ የሀገሩ ሊቃውንት በጥሪው መሠረት ቤተ መንግሥት መጡ። ጉባኤ ሊቃውንቱ በተከፈተበት ወቅት ንጉሡ የሚከተለውን መግለጫ አሰማ። እነዚህ ጠንካራ ፍሬዎች በስጦታ የቀረቡልን ከወዳጅ ወፍ ነው። ከዚህ በፊት ለፈጸምንላት ውለታ ወሮታ እንዲሆንላት የሰጠችን መሆኑን እንገምታለን። ዝርዝር ታሪኩን ወደፊት ትረዱታላችሁ። አሁን ግን የምትረዱን ፍሬነቱ የምን ተክል እንደሆነ እንድትገልጡልን ነው። ምንስ ሆኖ እንዲጠቅመን ያበረከተችበትን ግልጋሎት ብትገልጹልን ደስታውን አንችልም በማለት 3ቱን ፍሬዎች አቀረበላቸው። ሊቃውንቱ በተሰጣቸው ትእዛዝ መሠረት የፍሬውን ምንነት ለማወቅ ብዙ የምርመራ ሙከራዎች አደረጉ። ምንነቱን ግን በማየት ብቻ መረዳት እንዳልቻሉ አረጋገጡ። በመጨረሻም ላይ የተሰበሰቡት ሊቃውንተ ዕፅዋት በሙሉ ፍሬዎቹ ተተክለው በብርቱ እንክብካቤና ጥበቃ ካደጉ በኋላ ቅጠላቸውን በማየት ምንነቱን መወሰን እንደሚቻል ለንጉሡ ተናግረው ተበተኑ። ንጉሡም በሊቃውንቱ ሐሳብ ተስማምቶ በቤተ መንግሥቱ ለታወቁ አትክልተኞች በአደራ ጭምር ተክለው እንዲያበቅሉ ፍሬዎቹን ሰጣቸው። ፍሬዎቹን በሰጠበት ወቅት የሚከተለውን አደራ ጭምር ነግሯቸው ነበር። በዚሁ በግቢው ውስጥ በአንደኛው የአትክልት ቦታ ጥጋት ላይ ትከሏቸው። እንስሳም ሆነ ሰው እንዳያጠፋቸው የተተከሉበትን ቦታ በጥንቃቄ ጠሩት። በአካባቢውም ወፎች እንዳይጠጉ በጥንቃቄ ተከላከሉ። ስለ እድገታቸውም በየጊዜው አስፈላጊውን ዘገባ አቅርቡልኝ። በትልቅ ተስፋ የምንጠብቀው የፊኒክስ ልዩ ስጦታ ነው። አደራ። የቤተ መንግሥቱ አትክልተኞች በተጣለባቸው አደራ መሠረት ጠዋት ማታ ፍሬያቱን ሳይለዩ በማጠጣትና በመኮትኮት ፍግ በመስጠት በሚገባ ተንከባከቡ። ብዙም አልቆየ የተተከሉት ፍሬዎች እምቡጥ አዝቃ ቆጥቁጠው ብቅ ብቅ አሉ። ይህ እንደሆነም ተክለኞቹ ተፋጥነው ለንጉሡ አበሰሩት። ንጉሡም እንደሰማ ሊቃውንቱን በአስቸኳይ ጠርቶ እንዲመረምሩ አደረገ። ሊቃውንቱም ተሰብስበው ተክሉን ካዩ በኋላ እንዲህ ያለ ተክልም ሆነ ቅጠል ከዚህ ቀደም አይተንም ሆነ አጋጥሞን አናውቅም በማለት ወደ የቤታቸው ተመለሱ። ከፍተኛ እንክብካቤ እየተደረገላቸው እድገታቸውን የወጠኑት እነኛ 3 ፍሬዎች ፈጣን የሆነ ለውጥ ማሳየት ጀመሩ። አደራ የተጣለባቸውም አትክልተኞች ከመቼውም ይልቅ ንጉሡን ለማስደሰት ሲሉ ተክሎቹ የሚያስፈልጋቸውን ውሃ፣ ሙቀት፣ ፍግና ሌላም አልሚ ምግበ ተክሎች እጥፍ እያደረጉ እንክብካቤያቸውን ቀጠሉ። የሚለገሳቸውን ስጦታ ሁሉ በከንቱ ያላስቀሩት እነዚያ ስሉስ ፍሬዎች ባልተጠበቁበት ሰዓት ቆጽላቸውን አቆጥቁጠው ብቅ ብቅ ማለት ጀመሩ። የበቀሉት ቀንበጦች መጠናቸው የበዛ ተክላዊ ዓይናቸው ያጎረጠ ዳጉሳ መሳዩ ለጋ ቅርንጫፋቸው ያንፈራጠጠ ሆኖ ተገኘ። ይህን የተስፋ ምጣት የተመለከቱት ተክለኞች ሁኔታው አላስችል ብሏቸው ስለ ፍሬዎቹ ማቆጥቆጥ ለማብሰር ወደ ንጉሡ ሄዱ። ንጉሡም ዘንድ እንደቀረቡ በቤተ መንግሥቱ ግቢ ውስጥ የማይገኙ የእጽዋት አይነቶች አልነበሩም። በምድር ላይ የበቀሉ የእጽዋት አይነቶች ሁሉ ከዚህ ቀደም አላመለጡንም። የተለያዩ ውብ ተክሎች በማስተናገዳችን ኩራት ይሰማን ነበር። ይሁን እንጂ በትእዛዙ መሠረት የተተከሉት እነዚያ 3 ፍሬዎች
ሌላ ውበትና ተፈጥሮ ያላቸው ሆነው ማቆጥቆጥ ጀምረዋል። ገና በእንቡጥነታቸው ለግቢውና ለሌሎች አትክልቶችም ግርማ ሞገስ በመሆን ልዩ ድምቀት እየፈነጠቁ ነው። እንኮራባቸው የነበሩትን የፋርስ ጽጌያት ሳይቀር እያስናቋቸው ነው። ለውበታቸውም ሆነ ለእድገት ፍጥነታቸው ምንም አይነት እንከን አይወጣላቸውም። ንጉሡም ወዲያው እነዚያን ጠበብተ እጽዋት አስጠርቶ ይዟቸው እጽዋት ወደሚገኙበት ወሰዳቸው። ንጉሡም ሆነ ሊቃውንቱ ታዳጊዎቹን እጽዋት እንዳዩ ከአድናቆት በስተቀር በሕይወታቸው አይተውት የማያውቁት ተክል እንደሆነ ተናገሩ። ንጉሡም ምናልባት ያቺ ባለውለታ ፊኒክስ ከምድር ዳርቻ ያመጣችው ልዩ ስጦታዋ ይሆናል። ሁላችንም በትዕግሥት መጠበቅ ይኖርብናል። ተክሎቹ ለአቅመ ፍሬ ደርሰው ውጤቱን ካየን በኋላ ነው የተክሉን ምንነት መለየት የምንችለው በማለት ተናገረና ሊቃውንቱን አሰናበተ። የተወለደ ማደጉ፣ የተዘራ መብቀሉ፣ የተተከለ መጽደቁ የማይቀር የተፈጥሮ ሕግ ነውና እነዚያ ስሉስ የፊኒክስ ስጦታ ፍሬዎች በቀሉ፣ አደጉ። አንጓቸው ሳይቀር አውቀው እንደመዘዙት ያህል እያደር ተመነደገ። ቆጽሎቹ በየቀንበጣቸው ላይ አበቡ። ገና አበባቸው ታይቶ ሳይጠገብ እንቡጥነታቸውን አልፈው ፍሬያቸውን አሳዩ። እያደር ጎመሩ እንጂ ጅማሬያቸው ላይ ሐምራዊነት የሚፈነጥቅ ቀለም ነበራቸው። ውስጠ ውሃቸው የሆነኝ ብለው የቀመሙትና የጠመቁት ይመስል አተኩሮ ላያቸው ሲላወሱና እርስ በርስ ሲዋሃዱ በግልጽ ይታይ ነበር። ቀስ በቀስም ውህደታቸው ሰምሮ ወፍራምና የረጋ ደም መሰል ፈሳሽ ይታይባቸው ጀመር። የእሸትነት አፍላ ዕድሜያቸውን እንዳገባደዱም መጎምራታቸውን ለማሳየት ፍጹም ጥቁር እርጎ መሰሉ። የተመለከታቸውን ሁሉ ቢያስጎመዡም ቀጥፎ ሊበላቸው የደፈረ አንድም ሰው አልነበረም። አንዱ ፍራቻ ምንነታቸው ያልታወቁ መሆናቸው ነበር። በመዓዛቸው ግን ሰዎቹ ብቻ ሳይሆኑ መላው የቤተ መንግሥቱ ግቢ ረክቷል። ፍሬዎቹ በሙሉ እድገት በጎመሩበት ጊዜ ወርሃ ዓመቱ በልግ ነበር። በዚያ በቤተ መንግሥቱ ቅጥር ግቢ የሚገኙ ተክለ ፍሬዎች ሁሉ የዓመቱን በረከት የሚያበረክቱበት ወቅት በመሆኑ ሁሉም አኩርተዋል። በትረሎሚው፣ ፓፓዬው፣ ብርቱካኑ፣ ትርንጎ፣ ግሽጣውም በየበኩላቸው አፍርተው ከምግብነታቸው ሌላ ለሚመለከታቸው ዓይን እርካታ ይሰጡ ነበር። ግቢውን የሚያውደው መዓዛቸው ሌላ ሕይወት ይሰጣል። ይህ መዓዛና ትርኢት የማረካቸው አዕዋፋት ሁሉ በቤተ መንግሥቱ አናት ላይ ሲያንዣብቡ ይውላሉ። የሚያስጠጋቸው ግን አልነበረም። በከፍተኛ ጉጉት ሲጠባበቅ የከረመው ንጉሥ ፍሬዎቹ ለመከር መድረሳቸው እንደተነገረው በአንደኛው ቀን ከነአጀቡ ወደ ተክሎቹ ሄደ። ዘለላዎቹ ፍሬዎች ከመጎምራታቸው ብዛት የተነሳ ሙክክ ብለው በመብሰላቸው አንዳንዶቹ አርግዘው የያዙት ፈሳሽ እየወጠራቸው ጧ ብለው ይፈነዱ ነበር። አሁንም ፍሳሻቸውን በማየት ይጎምጁ እንጂ ደፍሮ የቀመሳቸው አልነበረም። ንጉሡን አጅበው የተገኙት ሊቃውንትም ያ ፍሬ የተክሉ ፍሬ መሆኑና በመጨረሻ የብስለት ደረጃውም ላይ እንዳለ አረጋገጡ። ከመሃላቸው ምንነቱን ያወቀ ባይኖርም ቀምሶ ለመረዳት የሞከረም ሆነ የደፈረ አልነበረም። ንጉሡ ግን በበኩሉ ያዘጋጀው ዕቅድ ስለነበረው የደረሰውን ዘለላ በዋዲያት አጠራቅመው እስኪቆመጥጥለት ድረስ በጥንቃቄ እንዲያስቀምጡ ለአትክልተኞችና ለቤተ መንግሥቱ መጋቢ አለቃ ትእዛዝ ሰጠ። ይህን ልዩ ትእዛዝ ባስተላለፈ በሁለተኛው ወር ላይ በዋዲያት ከተቀመጠው ውስጥ የመፍላት ድምፅ በመሰማቱ ለንጉሡ ተነገረው። ንጉሡም ወዲያው ሞት ተፈርዶባቸው ዕለተ ሞታቸውን ከሚጠብቁ ወንጀለኞች ውስጥ አንዱን ከእስር ቤት አስመጥቶ ራሱ ንጉሡ ባለበት እንዲጠጣ ተደረገ። ያ ፍሬ መርዝነት ቢኖረውና ጠጩን ቢገለውም የሞት ፍርደኛ መመረጡ በዚያው አዲውስ ቢልም ዋጋው እንጂ በደል እንደማይሆን ታስቦ የተደረገ ዘዴ ነበር። ያ እስረኛ ግን የመጀመሪያ ዋንጫውን እንደጠጣ ኮሶ የጠጣ ያህል ፊቱን አኮማተረ። ጎምዛዛው የፍሬ ውሃ ጎመዘዘው፣ መረረው። ጉሮሮውን፣ ላንቃውን፣ ትናጋውን፣ ከናፍሩንና ምላሱን ጭምር አንጣጣው። በዚህ ምሬት ያልተበገረው ያ ሸካራ ጥርሱ ብቻ ነበር። የጉሮሮውን ቁልቁለት ወርዶ ከሆድ ባህሩ ሲገባ ግን ሌላ ስሜት ነበር የሰጠው። ወንጀለኛው በመጠጡ ጣዕም የተሰማው ስሜት በገጽታው ላይ ልዩ ሁኔታ ይነበብበት እንጂ ሆዱን አልቆረጠውም ወይም አልፈለጠውም። ይህን ሁኔታ በአንክሮ ይመለከት የነበረው ንጉሥ ሁለተኛ ዋንጫ ይፈልግ እንደሆነ እስረኛውን ጠየቀው። ቆራጡ እስረኛ ግን መፈተኛ መሆኑን ባይረዳም ታድዬ አግኝቼ ነው እንዴ ሲል መለሰ።
ንጉሡም ድገሙት አለና ሌላ አንድ ዋንጫ ሙሉ ተሰጠው። አፍታም ሳይቆይ ዋንጫውን አፈፍ አድርጎ እንደተቀበለ ወዲያው በአንድ ትንፋሽ ጭው አድርጎ ጨለጠው። መጠጡ ከሆዱ እንደደረሰ ድል ያለው ግሳት አሰማና እሰይ አለ። ወዲያው ከተቀመጠበት አፈፍ ብሎ በመነሳት ንጉሡን የዝንብ ያህል ሳይቆጥር ይዘፍን፣ ይዘምር፣ ያቅራራ፣ ይጨፍር ገባ። በሕይወቱ አጋጥሞት የማያውቅ ደስታ ጠቅላላ ሰውነቱን ወረረው። በፍጹም ደስታ ሰጠመ። ከተሰረገበት ዕለት ይልቅ ያ ወቅት አስፈነደቀው። ዘለለ፣ ፈነጠዘ። አውታረ ሰውነቱ በተድላ ሲነዝሩ ተሰማው። ሕዋሶቹ ማሲንቋቸውን ሲከረክሩ፣ ክራራቸውን ሲያከሩ፣ ከበሮአቸውን ሲደልቁ ተሰማው። ሕዋሳቱ በመላእክት እንዚራ ታጅበው በህዋ ላይ ሲንሳፈፉና ሲከንፉ ታየው። እነ አርያም እነ ራማ ተበርግደው ወለል ብለው በራዩ ሳይሆን በውኑ ተከሰቱለት። የሚያዩ ሁሉ ብርሃን የተጎናጸፈ ጸጋ የለበሰ መሰለው። በአጠቃላይ ሰው ከመሆኑ ክልል የወጣ ልዩና ሌላ ፍጡር የሆነ ያህል ተሰማው። የሚናገረው ጣምለት፣ የዘመረው ተሰማለት፣ ያደረገው ሁሉ ተደነቀለት። ያልነበረው ጉልበት ተሰማው። የመጀመሪያው ዋንጫ ቅምሻ ፊቱን በምድሪቱ ያኮማተረበትን ያህል ሁለተኛው ዋንጫ ገጹን ብቻ ሳይሆን መላ አካሉን አቀላለት። ያጋሙት ፍም መሰለ። ገዳይነቱን ቀርቶ ወንጀለኛነቱን አስረሳው። እሰይ እልል አለ። ያን አስደናቂ ሁኔታ ያየ ንጉሥ አላስችል ብሎት እንደገና ለሶስተኛ ጊዜ አንድ ዋንጫ እንዲጨመርለት ለማዘዝ ሲዘጋጅ ከንጉሡ ቀድሞ እስረኛው እንዲጨመርለት ንጉሡ እንዲህ በማለት ተማጠነ። በወለደች እናት ሌላ አላስቸግርም። አንድ ዋንጫ እንዲሰጠኝ እለምናለሁ። የመጨረሻዬ ይሆናል። ከዚያ በኋላ የፈለጋችሁትን ለማድረግ ትችላላችሁ። ብታርዱኝም ብትሰቅሉኝም እንደፈለጋችሁ። በሰው ልጅነቴ መሞቴን በመወለዴ ያውቀዋለሁ። ሟቲነቴን ልደቴ አስቀድሞ አስተምሮኛል። ብቻ አንዲት የመጨረሻዋን ጽዋ አትንፈጉኝ። ለመፈተኛ የተዘጋጀ መሆኑን ንጉሡ ያውቃልና እስረኛው የሚሆነውን ሁኔታ ሲያይ መጠጡ የሚያደርገውን ውጤት ለማየት ሲል በእስረኛው ጥያቄ መሰረት ሶስተኛው ጽዋ ተፈቀደለት። የመጨረሻውን ሶስተኛ ዋንጫ እንደጠጣ ሆዱን ሳይሆን ራሱን ከበደው። ብዙም አልቆየ፣ ወደቀ። ከወደቀበት ወዲያው እንቅልፍ ይዞት ጭልጥ አለ። ከዚያ ከእንቅልፉ የነቃው በሁለተኛው ቀን ማለዳ ላይ ነበር። ጠባቂዎቹ ባለሟሎች በተሰጣቸው ትዕዛዝ መሰረት እንደነቃ ሲጠብቀው ወደ ነበረው ንጉሥ ዘንድ ወስደው አቀረቡት። ትናንት ምን ጠጥተህ ነበር? ምንስ አይነት ስሜት ተሰማ? ስለ እነዚያ የፊኒክስ ፍሬዎች ውጤት ለማወቅ በጉጉት የቆየው ንጉሥ ለዚያ እስረኛ ያቀረበለት የመጀመሪያው ጥያቄ ነበር። ምን አይነት መጠጥ እንደጠጣው አላውቅም፣ ግን በሕይወቴ ያላጋጠመኝ ከፍተኛ ጥሩ ስሜት ነበር የሰጠኝ። አርኪ ነበር በማለት ባጭሩ መለሰ። የመጠጡ ስሜት ገና አልለቀቀውም ነበር። ያለ ወትሮ በአንድ ቀን ውስጥ ሴለደሞቹ አብበውና ለምልመው ማደራቸው በዚያ ወቅትም ይሰማው ነበር። ሰውነቱ ሳይቀር ልዩ መዓዛ ይረጭ ነበር። ንጉሥ ሆይ ፈቃዶ ቢሆንልኝ ዛሬም ቢለገሰኝ ምኞቴ ነው። የመጀመሪያዋን ጽዋ ስቀምስ የአሲድ ጣዕም ያህል ምሬቱ ጎምዝዞኝ ነበር። ባሕረ ሆዴ በደረሰ ጊዜ ግን እንድደግም አሰኘኝ። ሁለተኛው ጽዋ ሲደገመኝ ተዝናና፣ ዝፈን፣ ጨፍር የሚል ስሜት አሳደረብኝ። አብሮኝ የኖረው አፋርታምነቴ አይነ ጥላዬ ለቆኝ ሲሄድ ታየኝ። ያን ጊዜ ነበር ይህ ዓለም ለሰው ልጆች መደሰቻና መፈንጠዣ ልዩ ሰገነት ሆኖ ያገኘሁት። ይህን ዕድል ሳላገኝና ጠበሉን ሳልቀምስ ብሞት ኖሮ ምንኛ በቆጨኝ ነበር በማለት አድናቆቱን ከአንጀቱ ገለጠ። ንጉሥ ሻሚራንም በዚያ እስረኛ ናሙናነት የዚያችን ባለውለታ ፊኒክስ ወረታዊ ስጦታ ምንነት መረዳት ብቻ ሳይሆን መጠጥ ማለት ምን ማለት እንደሆነ ለመጀመሪያ ጊዜ ተማረ። ይህ በተገለጸበት በሳምንቱ ከዚያ በፊት ተደርጎ የማያውቅ ከፍተኛ የፌሽታ ድግስ አድርጎ መሳፍንቱንና መኳንንቱን በዚያ የወይን ጠጅ አሰከረው። እሱማ የሚነቃበት ጊዜ እስኪጠፋበት ድረስ በየቀኑ ይጎነጭ ጀመር። ወይን ያስተፈስህ ልበሰብ የሚለውን የመኢጠማ ዕውቅ መፈክር በመቀየር ወይን ያስተፈስህ ሴለሰብ ያለው ይኸው ንጉሥ ሳይሆን አልቀረም። ታዲያ ከዚያ ሁሉ የፌሽታ ግርግርታና
የአጋጣሚ ትንግርት ውስጥ በጣም የሚገርመው በዚያ ታላቅ የወይን ጠጅ በዓል ላይ አስገኘዋ ፊኒክስ ሽልማቱና ሌላው እንኳ ቢቀርባትም ቅሉ በእንግድነት ወይም በተጋባዥነት አለመገኘቷ ነበር። ስላዳመጣችሁ አመሰግናለሁ። አዘጋጅቼ ያቀረብኩላችሁ አድማስ ነበርኩ። በቀጣይ ትረካ እስከምንገናኝ መልካም ጊዜ።